እኛ ጋር ይሄ በሽታ የተከሰተው ለመጀመሪያ ጊዜ ነው። ከነዚህ ውስጥ 5ቱ በህይወት አሉ። በህክምና አስፈላጊ የሆነ ህክምና በማከሚያ ቦታ ውስጥ እየተሰጣቸው ነው የሚገኘው። ንክኪ ያላቸውን ሰዎች መለየት ተችሏል። አንድም በሽታው በዛው በጂንካ ከተማ ነው እስካሁን ድረስ ያለው። ከዛ ውጭ አላገኘንም። የሚያሳያቸው ምልክቶች ትኩሳት ነው። ትኩሳት አለ፣ ራስ ምታት። እንግዲህ እነዚህ ምልክቶች ከሌሎችም ህመሞች ጋር የመመሳሰል ነገር አላቸው። ከወባ ጋር ይመሳሰላል። የመጀመሪያው ነገር እንደዚህ አይነት ምልክት ካለው ሰው ጋር ንክኪን መቀነስ ነው። በመከታተል ላይ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን የሰከላ ሾው ነው። እንግዲህ ከመዝናኛውም ከቁም ነገሩም እያየን ነው። አሁን ደግሞ የጤና ጉዳይ ጥንቃቄ የሚፈልግ ነገር ልናነሳ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር የሆኑትን ዶክተር መልካሙ አብቴን ወደዚህ ጠርተናል። ከሳቸው ጋር ቆይታ አደርጋለሁ። ያው ወቅቱ ላይ አዲስ የጤና ነገር ከተነሳ ማርበርግ ቫይረስ ስሙን በትክክል ጠርቻለሁ? አዎ፣ ይሄ ጉዳይ ነው እንግዲህ በጣም የሚያነጋግረውና ምን ላይ ነው ያለ ነው? መጀመሪያ መረጃ ሰተን እንጀምር። ሰው ፍርሃትም መደናበርም እንዳይኖር የእናንተ ኢንስቲትዩት በመረጃ በማስረጃ ቦታው ላይ ባለሙያ በመምራት በብዙ ስራ ላይ ስላለ ምን ላይ ነው ትክክለኛ ወቅታዊ ሁኔታው? አመሰግናለሁ። ይሄ የማርበርግ ቫይረስ ዓለም ላይ በተለያየ ጊዜ ተከስቷል። በጀርመን በሌሎች ሀገሮች አፍሪካ ሀገሮችም ወደ 12 የሚደርሱ የአፍሪካ ሀገሮች ላይ በተለያየ ጊዜ ተከስቷል። በቅርብም እንደ ሩዋንዳ የኛን ጎረቤቶች ጨምሮ ሌሎች ሀገሮችም ላይ የተከሰተ ነው። እኛ ጋር ይሄ በሽታ የተከሰተው ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ ነው የተከሰተው። አሁን ያለው የበሽታ ሁኔታ አጠቃላይ እስካሁን ባለን ወደ 10 ሰዎች ናቸው የተገኘባቸው። ከነዚህ ውስጥ 5ቱ በህይወት አሉ። በህክምና አስፈላጊ የሆነ ህክምና በማከሚያ ቦታ ውስጥ እየተሰጣቸው ነው የሚገኘው። እንግዲህ ምርመራዎችንም ሰርተናል። ከሰራነው 64 ምርመራ ውስጥ ነው እነዚህን ማግኘት የቻልነው። ለ5ቱ ሰዎች አስፈላጊው ነገር እየተደረገ ነው ያለው። እንግዲህ ይሄ ከታወቀበት ጊዜ ጀምሮ ከታወጀበት ጊዜ ጀምሮ ሰፊ የሆኑ ስራዎች የተሰሩ ነው ያሉት። የጤና ሚኒስቴር እና ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ በመሆን ከክልሉ ጤና ቢሮ ጋር በመተባበር እና ከሚመለከታቸው አጋሮች ጋር በመሆን ስራዎች የተሰሩ ነው። የመጀመሪያው ነገር ይህንን ኮኦርዲኔሽኑን ናሽናል የሆነውን ቅንጅት እስከታች ድረስ ፈንክሽናል ማድረግ ነው። ይሄን ለማድረግ ግብረ ኃይል ተቋቁሟል። ያ ግብረ ኃይል ያለውን ሁኔታ ይገመግማል፣ ያያል፣ አቅጣጫ ይሰጣል፣ ይወስናል። እስከታች ድረስ ያሉት ሁኔታዎች ይከታተላል። ሌላው ደግሞ ናሽናል የሆነው እንደዚህ አይነት ወረርሽኞች ሲከሰቱ የክስተት አስተዳደር አለ። ይህ አደረጃጀት እስከታች ድረስ እዛም ክልሉም ላይ ይሄ ፈንክሽናል ሆኖ ወደ ስራ ገብቷል። ሌላው እንደዚህ አይነት ነገሮች ሲከሰቱ የት ነው ያሉት፣ ምንድነው ያለው፣ ከነማን ጋር ተገናኝተዋል የሚለውን የቅኝትና የልየታ ስራ መስራት ነው። ይህንን የቅኝትና የልየታ ስራ እየሰራን ነው። ከነሱ ጋር በቅርበት ያላቸውን ንክኪ ያላቸውን ሰዎች መለየት ተችሏል። እነዚህንም ሰዎች በቅርብ ክትትል እያደረግን ነው የምንገኘው። እንግዲህ እስካሁን በሰራነው የቅኝት ስራ አጠቃላይ ስናየው አንድም በሽታው በዛው በጂንካ ከተማ ነው እስካሁን ድረስ ያለው። ከዛ ውጭ አላገኘንም። ሌላ ሁለተኛው ደግሞ በሽታው የተገኘባቸው ሰዎች የመጀመሪያዎቹ ሰዎች ኮንታክት ናቸው፣ ከነሱ ጋር ንክኪ ያላቸው ሰዎች ናቸው። ስለዚህ ምንድነው አጠቃላይ የሆነ ቅኝ ስራችን እና የልየታ የቁጥጥር ስራው ተጠናክሮ እንደቀጠለና እንዳልተስፋፋ የሚያሳይ ነው የሚሆነው። ስለዚህ ለመቆጣጠር የምንሰራውን ስራ ምቹ ያደርገዋል ማለት ነው። ከዛ ባሻገር ለዚህ የሚሆኑ ግብአቶችን ማድረስ ነው ወደ ቦታው። ለዚህ የሚሆኑ አስፈላጊም ግብአቶችና ፋሲሊቲዎችን ማሟላት ይችላል። ከዛ ባሻገር የሰው ኃይል ነው ይሄን ለመስራት የሚያስፈልገው። ከዚህ በፊት በተለያየ ጊዜ ገነባ ነው ኃይል አለ። እዛም ክልሉ ላይ ያለም ናሽናልም ያለውን ከፍተኛ የሆነ የባለሙያዎች ቡድን ልከናል። ይሄንን ስራ የሚሰሩ ሰዎችን እዛ እየሰሩ ነው ያሉት። ከክልሉ
ጤና ቢሮና ከህብረተሰብ ጤና ኢንስቲትዩቱ ጋር በጋራ በመሆን ይህ ስራ እየተሰራ ነው። ሌላው የማከም ስራው ነው። የማከሙን ስራ ለይቶ ለመስራት የተደረገ ነው ያለው፣ የተሰራ ነው ያለው። ከዛ ባሻገርና ዋናው በተለይ ደግሞ ከእናንተም ጋር ግንኙነት ሊኖረው የሚችለው የተግባቦቱ ስራ ነው። የማስተማር ስራ፣ መረጃ የመስጠቱ ስራ። ይህንን እንግዲህ ሬጉላር በሆነ መንገድ ከጤና ሚኒስቴር እና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት በየቀኑ ያለንበትን ሁኔታ ለማሳየት ይሞከራል። ያለው ሁኔታ ይሄ ነው፣ ይሄን አርጉ፣ ይሄን አታርጉ የሚሉትን ነገሮች ሬጉላር በሆነ መልኩ ያስተላለፍን ነው ያለነው። አጠቃላይ ስራውን መሬት ላይ ወርዶ ኮኦርዲኔት አድርጎ ከመስራት አንፃር ጥሩ ነገሮች የተሰሩ ነው ያሉት። ስለዚህ የተሻለ ቁጥጥር አካባቢው ላይ በዛው ቦታ ላይ ተገድቦ ሕክምናም እርዳታም እንዲደረግ እየተደረገ ያለበት ሁኔታ ነው ያለው። አንድ ቫይረስ እንደዚህ መጣ፣ አንድ በሽታ ወደ ሀገር ገባው፣ የዚህ አካባቢ ታየ ሲባል ያው ቀድመን የሚመጡትን ነገሮች የምናያቸው ምልክቶች ሁሉ ከዛ ጋር ልናያይዝ እንችላለን እና ምን አይነት ምልክቶች ነው የሚያሳየው? ምን አይነት ቅድመ ጥንቃቄዎችስ ናቸው መደረግ ያለባቸው? የሚያሳያቸው ምልክቶች ትኩሳት ነው። ትኩሳት አለ፣ ራስ ምታት፣ የተለያዩ የሰውነት ላይ ፈሳሾች፣ ደም መፍሰስ እንደዚህ ሊኖር ይችላል። እንግዲህ እነዚህ ምልክቶች ከሌሎችም ህመሞች ጋር የመመሳሰል ነገር አላቸው። ከወባ ጋር ይመሳሰላል፣ ከሌሎች ህመሞች ጋር የመመሳሰል ነገር አለው። ስለዚህ እንደዚህ አይነት ምልክት ሲታይበት ሰው አስፈላጊውን ወደ ሆነው ጤና ተቋማት ራሱን ማቅረብና ምርመራዎች እንዲደረጉለት ማድረግ ነው የሚያስፈልገው። አሁን እንደዚህ አይነት ወረርሽኞችና አስፈሪ ነገሮች ሲኖሩ ሰው ወደ ጤና ተቋም መምጣት ያቆማል፣ መምጣት ይቀንሳል በመፍራት። ይሄ ተጓዳኝ በሽታ ያለባቸው ተጓዳኝ ችግር ያለባቸው ሰዎች እንደ ስኳር፣ ደም ግፊት፣ የእርግዝና ክትትል የሚያረጉ ሌሎች ሕክምና የሚያስፈልጋቸው ጉዳዮች በጊዜ ሳይደረጉ እንዲቀሩ ያደርጋል። ወባ አለ። ወባ ሲዝን ነው አሁን፣ ወባ የሚጨምርበትም ጊዜ ስለሆነ ይሄ ምልክት ከወባ ጋር ይመሳሰላል። ስለዚህ እንዲህ አይነት ነገሮች በሚከሰቱበት ጊዜ ሄዶ ጤና ተቋም መታየት፣ የሕክምና ባለሙያዎችን ማማከር አስፈላጊ ነው የሚሆነው። ከዛ ባሻገር የጥንቃቄ መከላከያ መንገዶቹ፣ የጥንቃቄ ስራዎቹ የመጀመሪያው ነገር እንደዚህ አይነት ምልክት ካለው ሰው ጋር ንክኪን መቀነስ ነው። እያንዳንዱ ሰው አንዱ ከሌላው ጋር ንክኪን መቀነስ። ከዛ ባሻገር ይሄ ምልክት የታየበትም ሰው ደግሞ ወደ ጤና ተቋም ሄዶ ራሱን ማሳየት አለበት፣ መመርመር አለበት። ያለበት እነዚህ ምልክቶች ያመጣቸው ነገር ምንድነው የሚለው መታወቅ አለበት። ይሄ ወባ ነው ያመጣው፣ ይሄ ሌላ ነገር ነው ያመጣው የሚለውን ነገር ታይቶ ያለ ምክንያት ስለማይመጡ ማለት ነው። ስለዚህ ሰው ታይቶ ይሄም ሆነ ሌላም ተጓዳኝ ነገርም ሌላም በሽታ ከሆነ መታየትና መታከም ያስፈልጋል። ከዛ ባሻገር ደግሞ ንጽህና መጠበቅ ወሳኝ ነገር ነው። እጅን በሳሙና መታጠብ፣ በሳኒታይዘር መታጠብ፣ አስፈላጊ የሆኑትን ነገሮች ማድረግ ያስፈልጋል። ከዛ ደግሞ በተጨማሪ ጥያቄ ሰው ማህበረሰቡ የፈለገ እንደሆነ የሚመለስለት ካለው እነዚህን የጥንቃቄ በሮችን በተለያዩ ሚዲያዎች የማስተማር ስራው የተሰራ ነው ያለው። ምናልባት ተጨማሪ ጥያቄ የኖረ እንደሆነ ደግሞ ጤና ባለሙያዎቻችን በየደረጃው የማስተማር ስራውን ይሰራሉ። ያለውን ሁኔታ የመከታተል ስራውን እንሰራለን። ነፃ የሆኑ ስልክ መስመሮች አሉ። 952 አለ፣ 8335 አለ። እነዚህ ክፍት ናቸው 24 ሰዓት 7 ቀን ይሰራሉ። በእነዚህ አስፈላጊውን መረጃ መውሰድ ይቻላል። ስለዚህ ትልቁ ነገር ጥንቃቄ ነው። ይሄኛው የሚተላለፈው በፈሳሽ ነው። ፈሳሾች ጋር ባንዱ ለንክኪና ይሄ ፈሳሽ ባገኛቸው ቁሳቁሶች ጋር በሚኖር ንክኪ ነው የሚተላለፈው። በትንፋሽ የመተላለፉ ነገር የለውም። ስለዚህ ይሄ እንደ ኮቪድ አይደለም፣ ግን ጥንቃቄ ይጠይቃል ማለት ነው። ለሞት የሚዳርግ መሆኑ ትንሽ ጠንከር ያለ ነገር ያለው ይመስለኛል። በምን መጣ የሚባለው ማወቅ ተችሏል ወይስ ምን እየተካሄደ ነው? መነሻው በምን መጣ የሚለው ከፍተኛ የሆነ የአንድ ጤና የሚባል ስርዓት አለን እንደ ሀገር።
ስለዚህ ከፍተኛ የሆኑ የባለሙያዎች ምርምር እንዲሰሩና ያለውን ሁኔታ እንዲያዩ ታች ድረስ ሄደው እንግዲህ ከእንስሳት ይሄንን የምትሸከም የፍሩት ባት የምትባላለች የሌሊት ወፍ እሷንም በማየት እዛ አካባቢ ያለውን ነገር እያጠኑ ነው ያሉት። ስለዚህ መነሻው ምንድነው የሚለውን በቅርብ ኢንቨስቲጌሽን የተሰራበት ስለሆነ ከዛ ኢንቨስቲጌሽን ውጤት ወደፊት የምናየው ነው የሚሆነው። እንግዲህ በድንበር በኩል ከሌሎች ሀገሮች የመግባት ነገርም ሌላው ሊሆን ይችላል። ግን እነዚህ ሰዎች ትራቨል ሂስትሪ የላቸውም፣ የጉዞ ሂስትሪ የላቸውም። ይህም ብቻ ሳይሆን በሀገራችን ላይ ይሄ በአጎራባች ሀገሮች ከተከሰተበት ጊዜ ጀምሮ በአጎራባች አካባቢ ያለ ችግር ወደኛ ሊመጣ ስለሚችል አንዱ በሰፊው የምንሰራው ስራ በጤና ሚኒስቴር እንደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በድንበር ውስጥ የሚገባውን ወደኛ ሀገር የሚመጡትን ሰዎች ስክሪን ማድረግ ነው። ምንድነው ያላቸው ምልክት አላቸው ወይ የሚለውን ነገር በቦሌም በሌሎች ኢንተርናሽናል ኤርፖርቶችም ደግሞ በመሬት ያሉ ድንበሮቻችንም ላይ የቅኝት ስራ እንሰራለን። ስለዚህ በሁሉም ቦታ ላይ ይሄንን ስለምናደርግ የመግባቱን ነገር አጠናክረን እየሰራን ያለ ነው። በነገራችን ላይ አሁንም ያለውን ሪስፖንስ ስንሰራ ከዛም አካባቢ አሁን ከጂንካ ድንበር ያሉትንም ወደ ከሳውዝ ሱዳን እና ከኬንያ ጋር ድንበር አለ። እሱንም ስክሪን እናደርጋለን ሰውን። ከጂንካም ደግሞ በተለያዩ ሩቶች ወደ ተለያዩ አቅጣጫዎች የሚሄዱትንም እነሱንም የልየታ ስራ እንሰራለን፣ ስክሪን እንሰራለን፣ እናደርጋለን። ምልክት ያላቸውን ሰዎች አስፈላጊውን የሆነ ምርመራ እንዲደረግላቸው እናደርጋለን። እስከ ትላንት ድረስ ከዛ አካባቢ እንኳን ወደ 32000 የሚጠጉ ሰዎችን በመንገድ ትራንስፖርት የሚንቀሳቀሱትን ማለት ነው ያንን ያረግና ያለ ነው። ስለዚህ እንዳጠቃላይ ይሄኛውን ከየት ተነሳ የሚለውን ይሄ ከፍተኛ ቡድን ምርምር እየሰራ ስለሆነ ያንን የምርምር ውጤት የምንጠብቅ ይሆናል። አንድ ወረርሽኝ ሲከሰት ወይም አንድ ህመም አንድ ችግር ሲመጣ የጤና እክል ያው ልማድ አለን። በጣም ካላጣደፈን ቶሎ የምንሄድ ሰዎች ብዙ አይደለንም ከልማድ አንጻርና እንዴት አይነት ነው አጣዳፊ ነው ምልክቶቹ? በምን ያህል ሰዓታት ውስጥ በምን ያህል ቀናት ውስጥ እንደው ከሌላ ህመም ጋር አመሳስሎ ጊዜ በመግዛት ሌሎች ጋር ስርጭቱ እንዳይጨመር ምን አይነት አቅም ነው ያለው? እንግዲህ ይሄ በሽታው ከ2 ቀን እስከ 21 ቀን ባሉት ድረስ ነው የሚባለው የኢንኩቤሽን ፔሪየድ የሚባለው። እነዚህ ምልክቶች ሊያሳይ ይችላል ሰው። ይህንን ምልክት ካሳየ በተለይ ደግሞ የኮንታክት የንክኪ ካለው እነዚህ አይነት ምልክቶች ካሉበት በቶሎ መምጣት ያስፈልጋል። ያለው የበሽታው ቶሎ ፕሮግረስ የማድረግ አቅሙ በጣም ብዙ ነው፣ በጣም ትልቅ ነው። ስለዚህ በጊዜ ሳይዘናጉ መጥቶ አስፈላጊውን ነገር ማድረግ ያስፈልጋል። አስፈላጊው ምርመራ ከባለሙያዎችም ጋር በጊዜ መነጋገር ያስፈልጋል። እነዚህ ምልክቶች ቅድም ያነሳናቸው ምልክቶች የታዩበት ሰው በቶሎ ወደ ጤና ተቋም መምጣት ይኖርበታል። አሁንም እንደዚህ ንክኪ ያላቸውን ሰዎች አስፈላጊውን የሆነ ክትትል እያደረግን ነው። ምልክት ሊታይባቸው ይችላል በሚል ለነሱም ክትትል እያደረግን ነው። በሌላውም አካባቢ ተመሳሳይ የሆኑ ነገሮች ከተከሰቱ በቶሎ ወደ ቅርብ ካለው ጤና ተቋም ሂዶ መታየትና ምክንያቱ ምንድነው የሚሉትን ማወቅ ያስፈልጋል። ስለዚህ ምክንያቱ ሌሎችም ገዳይ ሆኑ ስላሉ ማለት ነው፣ ሌሎችም ችግር የሚፈጥሩ ስላሉ እነሱን ለማከም በጊዜ መሄድ አስፈላጊ ነው የሚሆነው። በእኔ በኩል አመሰግናለሁ። የምትጨምረው ነገር ካለ አንተ? እንግዲህ ይሄ ከላይ እስከታች ድረስ በሰፊ ርብርብ ስራው እየተሰራ ነው ያለው። ይሄንን የማስተማር ስራው በጣም ክሪቲካል ነው። ማህበረሰቡ እነዚህን መረጃዎች በጊዜ እንዲያገኝ የማስተማሩን ስራ በእናንተ በኩልም ስለሚሰራ በሚዲያዎች በኩል እንታያለ ስለሚሰራ በጣም እናመሰግናለን። ግን ደግሞ አሁንም ገና ስለሆነ ይሄንን አጠናክሮ መረጃ በመስጠት ሬጉላር በሆነ መልኩ መደበኛ በሆነ መልኩ የማስተማር ስራው መስራት ከሁላችንም ይጠበቃል። ማህበረሰቡ ለዚህ ላነሳናቸው ነገሮች የሚያሳየው ምልክት የሚታዩትን ነገሮች በጊዜ ወደ ጤና ተቋም በመምጣት አስፈላጊውን ነገር እንዲያረግ፣ እንዲታይ፣ እንዲመረመር ጥሪ እናስተላልፋለን። ይሄ በመኖሩ ምክንያት ሰዎች በፍርሃት
ከተቋማት እንዳይቀሩ አደራ እንላለን። ከዛ ባሻገር ምንም አይነት ጥያቄ ማንኛውም ሰው መጠየቅ የፈለገ እንደሆነ በ952 እና በ8335 የጥሪ መስመሮቻችን ቼክ እንዲያደርግ፣ እንዲደውል፣ እንዲጠይቅ 24 ሰዓት 7 ቀን እንሰራለን። አስፈላጊውን የሆነ መረጃ ከዛ ማግኘት ይቻላል። ከዛ ባሻገር ደግሞ ከጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብቻ የሚወጡትን መረጃዎች እንዲቀበል ጥሪ ማስተላለፍ ፈልጋለን። አመሰግናለሁ። በጣም ትክክለኛ መልእክት ነው። እናመሰግናለን። እኛም ከተጣበበ ጊዜ ላይ ይህን ሰዓት ስለሰጡን እናመሰግናለን። በጣም ራሳችሁን ጠብቁ፣ ጤናችሁን ጠብቁ። ቀድመን ምልክቱን አይተን ቶሎ ወደ ጤና ተቋም ከሄድን ራሳችንንም ዙሪያችን ያሉትንም ነው የምናተርፈውና መረጃዎችን እንከታተል። ቀደም ባሉት የተጠቀሱ ስልክ መስመሮች ደግሞ ጥያቄዎች ሲኖሩን በመጠየቅ ራሳችንን እንጠብቅላለሁ። ሰከላ ይቀጥላል። አብራችሁን